አክብሮታይ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ በ10 ቀናት ውስጥ በ79 አውደ ውጊያዎች በፋኖና መንግስት ኃይሎች መካከል ውጊያ መደረጉን ተቋሙ ገለጸ። የብልጽግናው መንግስት ድርድሩ ሳይሳካ ቀረ ብሎም ምክንያት ያለውን አስቀምጧል። ይህ በእንዲህ እንዳለ አገዛዙ በትምህርት ቤት ቅጥር ግቢ ውስጥ ሳሰለጥናቸው የቆዩ የጸጥታ አካላትን አስመረኩ ማለቱ እያነጋገረ ነው። ዝርዝሩ ተዘጋጅቷል። የጠቅላይ ሚኒስትሩ አማካሪ ዳንኤል ክብረት በጦር መሳሪያ አልችለን ሲሉ በብርቱካን መጡብን ሲሉ ተናግሯል። በመቃብር ላይ ቤተ መንግስት የመስራት ልማድ ላይ ነን የሚሉት የቤተ መንግስቱ ሰው አሁን የመጨረሻውን ሙከራ ጫካ ውስጥ እያደረጉ ይገኛሉ ሲሉም ተደምጧል። ሌላኛው በዝርዝር የምንመለከተው ጉዳይ ይሆናል። የኢሳያስ መንግስት በበርካታ ሺዎች የሚቆጠሩ ምልምል ወታደሮች ወታደራዊ ስልጠና ማስጀመሩን አሳወቅም። ከሰሞኑ ተማሪዎችን አሰብ ግንባር ላይ ወስዶ ያስጎበኘው ሻዕቢያ አሁን ደግሞ በሳዋ 37ኛ ዙሩ ስልጠና ተጀመረ ብሏል። ሰሙታላችሁ። በሀገሪቱ በርካታ አካባቢዎች የነዳጅ እጥረት ተከስቷል። አገዛዙ ለ3 ቀናት ከጅቡቲ ነዳጅ አልገባም ብሏል። ሌላኛው መረጃችን ነው። የትራምፕ አስተዳደር የብሔራዊ ደህንነት ተቋም ኃላፊን አባረረም። ዶናልድ ትራምፕ ወደ ስልጣን ከመጡ ወዲህ በየዕለቱ የሚያሳልፏቸው ውሳኔዎችና የሚወስዷቸው እርምጃዎችም እያነጋገሩ ቀጥሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። በ10 ቀናት ውስጥ በ79 አውደ ውጊያዎች በፋኖና መንግስት ኃይሎች መካከል ውጊያ መደረጉን ተቋሙ አሳወቀም። አገዛዙ ድርድሩ ሳይሳካ ቀረ ብሎ ምክንያት ያለውንም አስቀምጧል። ይህ በእንዲህ እንዳለ የብልጽግናው መንግስት በትምህርት ቤት ቅጥር ግቢ ውስጥ ሳሰለጥናቸው የቆዩ ያላቸውን የጸጥታ አካላትን አስመረኩ ማለቱ እያነጋገረ ነው። በአማራ ክልል የሚደረገው የበርካቶችን ህይወት እየቀጠፈ ያለው ውጊያ አሁንም መቆሚያ ያገኝ አልሆነም። በተለይም ባለፉት 2 ሳምንታት ደግሞ የፋኖ ኃይሎች የከፈቱትን የአንድነት ዘመቻ ተከትሎ መጠናከርን ያሳየ ነው። አክሌድ ባለፉት 2 ሳምንታት ውስጥ በአጠቃላይ በሀገሪቱም በተለይም ደግሞ በአማራ ክልል ፖለቲካዊ ግጭቶችና ሟቾች መበራከታቸውን ይፋ አድርጓል። በእነዚህ ሳምንታት ውስጥ የተገደሉ ዜጎች አሃዝ ከቀደመው ጊዜ በ21 በመቶ አሻግቧል ሲል ምን የገለጸው በአማራ ክልል የተደረገ ፖለቲካዊ መነሻ ያላቸው የተኩስ ልውጦች በቀዳሚነት የሚቀመጡ ናቸው ያለው ተቋሙም በፈረንጆቹ ከመጋቢት 19 እስከ 28 ባሉ 10 ቀናት ውስጥ ብቻ 79 ቦታዎች ላይ በመንግስት ኃይሎችና በፋኖ መካከል ውጊያ መደረጉን መመዝገቡን ነው የገለጸው። አክሌድ ይህንን መመዝገቡን ቢያሳውቅም የመከላከያ ሰራዊቱም ይሁን የፋኖ ኃይሎች ሪፖርቶች የሚያመላክቱት ደግሞ በመቶዎች የሚቆጠሩ አውደ ውጊያዎች እንደነበሩና በሺዎች የሚቆጠሩ ሰዎች መገደላቸውን ነው። የሆነ ሆኖ በእንዲህ ያለ መልኩ የሚደረገው ውጊያና የሚፈጸሙ ጥቃቶች አሁንም እንደቀጠሉ ናቸው። በጎንደር ቀጠና እንደቀራቀረ አዲስ ዓለም ዛሬማ ባሉ አነስተኛ ከተሞች ውስጥ ጭምር የተፈጸሙ ጥቃቶችና የደረሰው ጉዳት ቀዳሚው አብነት ነው። በጎጃምና አዊ ቀጠና ቴሌሊ ዙሪያ በሶሊበን ደብረ ኤልያስና ስናን አካባቢዎች የተፈጸሙ የዛሬና የትናንት ጥቃቶችም ኢትዮጵያውያን ህይወታቸውን ያጡባቸው ሆኗል። ይህ ጦርነት አንዳች የፖለቲካ መፍትሄ ያገኝ ዘንድ የሚቀርበው ጥያቄም አመታትን የተሻገረ ነው። ብልጽግና ያቀረበው አማራጭ ግን እጅ መስጠት ሲሆን በሀገር ሽማግሌዎችና በሃይማኖት አባቶች የሚደረግ የእርቅ መርሃ ግብርን ደግሞ ድርድር ሲል ገልጿል። ይህንን በድጋሚ ያረጋገጡት የብልጽግናው ምክትል አደም ፋራ ድርድሩ አልተሳካም፣ ይህም በአማራም በኦሮሚያም ክልል ያጋጠመ ነው፣ ዋነኛ ምክንያቱ ደግሞ ለዘረፋ እንጂ ለንግግር የተዘጋጁ ኃይሎች ስላልሆኑ ነው ሲሉ ተሰምተዋል። በኦሮሚያ የሚንቀሳቀሱ ጽንፈኛ አካላት በአማራ ክልል የሚንቀሳቀሱ ጽንፈኛ አካላትም ጋር ሰላማዊ የሆነ ንግግር ድርድር ለማድረግ ብልጽግና ፓርቲ ብዙ ጥረት አድርጓል። የሀገር ሽማግሌዎችን፣ የሃይማኖት አባቶችን፣ የተለያዩ ተጽዕኖ ፈጣሪ አካላትን በማሳተፍ ጭምር ወደ ንግግር፣ ወደ ድርድር፣ ወደ ውይይት እንዲመጡ ሰፊ ጥረት አድርጓል። ይሄ ጥረት ያልተሳካው እነዚህ ጽንፈኛ አካላት ለዘረፋ እንጂ ለንግግር ዝግጁ ስላልሆኑ ነው። ለምዝበራ እንጂ ለድርድር ዝግጁ ስላልሆኑ ነው።
በአማራ ክልል የሚንቀሳቀሱ ኃይሎችን ዘራፊዎች፣ የፖለቲካ ዓላማ የሌላቸው ደናቁርት ብሎ መግለጽ በብልጽግናው በኩል የተለመደ ሆኗል። ያገዛዙ ሹማምንት ለዚህ ምክንያት አድርገው የሚያቀርቡት ደግሞ መምህራንን ታጣቂዎቹ እየገደሉ ናቸው፣ ትምህርት ቤቶች ተዘግተው ትውልድ ያልተማረ እንዲሆን አድርጓል የሚለውን ነው። በዚህ ሂደት ውስጥ ብልጽግና በድሮን ትምህርት ቤቶችን ማውደሙን፣ ወታደራዊ ካምፕ ማድረጉን ግን ሲያምኑ አይስተዋልም። ዛሬ ግን የክልሉ መንግስት ትምህርት ቤት ቅጥር ግቢ ውስጥ ሰልጣኞችን አሰልፎም ለረጅም ጊዜ ሲሰለጥኑ ቆይተው ተመረቁ የሚል መግለጫን ይፋ አድርጓል። ተማሪዎች በተለይም ደግሞ ህፃናት ተሰልፈው ብሔራዊ መዝሙርም ዘምረው ትምህርት ይማሩባቸው የነበሩ የክልሉ ተቋማትም አሁን የብልጽግናው መንግስት ያሰለጠንኳቸው የጸጥታ አካላት በሚል አሰልፎ የሚያሳይባቸው ወደ መሆን ተሸጋግረዋል። የጠቅላይ ሚኒስትሩ አማካሪ ዳንኤል ክብረት በጦር መሳሪያ አልችለን ሲሉ በብርቱካን መጡብን ሲሉ ተናግሯል። በመቃብር ላይ ቤተ መንግስት የመስራት ልማድ ላይ ነን የሚሉት የቤተ መንግስቱ ሰው አሁን የመጨረሻው ሙከራ ጫካ ውስጥ እያደረጉ ይገኛሉ ሲሉም ተደምጧል። አገዛዙ ወደ ስልጣን የመጣበትን ጊዜ እያከበረ የሚገኝበት የዘንድሮ ዓመት መልኩ በአመዛኙ ራሱን መከላከል ላይ የተጠመደበት ነው። እኛማ ሀገሩን እያበለጸግነው ነበር፣ የውስጥ ጠላቶች ተነሱብን እንጂ ወዘተ የሚለውም በሹማምንቱ በኩል ተደጋግሞ ሲነገር የሰነበተ ነው። ከ4 ዓመት በፊት ሀገሪቱ ከፍተኛ እልቂትን ባዋለደ ጦርነት ውስጥ በነበረችበት ሰሞን የኢትዮጵያዊነት ከፍታ ላይ ነኝና አታውርዱኝ ሲሉ የነበሩት ዳንኤል ክብረት ደግሞ አንደኛው ተከላካይ ናቸው። ከዛ ከፍታቸው መቼ እንደወረዱ ባይገልጹም የአብይ አህመድ አማካሪ አሁን ትንቅንቅ ላይ ነን ብለዋል። እኛ የለውጡ ዘመን ሰዎች ኢትዮጵያን ከፍ ለማድረግ ነባሩና ኩራፊው ኃይል ደግሞ በመጎተት ዝቅ በማድረግ ትንቅንቅ ላይ ነን የሚሉት የ4 ኪሎ ሰው ጫካውን ለተኩስና ሚኒሽር የሚፈልጉትን አካላትን አመነመናቸው ሲሉም ይሰማሉ። ገለህ በመቃብር ላይ ቤተ መንግስትህን መስራት፣ አጥፍተህ ባጠፋው ነገር ላይ ይውደም ማለት በቃ እነዚህ ነገሮች ዋና የፖለቲካ መዝገበ ቃላችን ዋና ቃላት ሆነው መጥቶ አሁን ከሱ እንላቀቅ ስትል ይሄን ልማድ ይሄን ባህል ይዘው በመጡት የዚህ ትውልድ ልጆችና ከዚህ ውጭ በሆነው ትውልድ መካከል ነው። እነዚህ ሰዎች ጫካውን የሚፈልጉት ለጦርነት፣ የለውጡ መንግስት ጫካውን የሚፈልገው ለአረንጓዴ አሻራ ነው። ጠቅላይ ሚኒስትሩን ጨምሮ ማህበረሰብን፣ ግለሰብን በአውሬና በነፍሳት እንዴት መስደብ እንደሚቻል ያማክራሉ በሚል ብዙዎች የሚገልጿቸው ዳንኤል የሰሞንኛውን የብልጽግናውን ዘጋቢ ፊልም መነሻ አድርገው በጦርነትና በጦር መሳሪያ አልችለን ሲሉ በድራማ መጡብን ሲሉም ይቀጥላሉ። አገዛዙን የሚታገሉትን አካላትን ሽፍታ ብለው ፈርጀው ከድሮ ሽፍታዎች የሚለዩት እነዚህኞቹ ድንቁርናን ስለጨመሩበት ነው እያሉም አብራርተዋል። የሃይማኖት ተቋማት አባቶችን ይገላል። የሃይማኖት ተቋማት እንዳይታመኑ ያደርጋል። የድሮዎቹ ሽፍቶች እኮ በጣም የተሻሉ ናቸው ወዳጅ። ትምህርት ዝጓይ ለማብነት ትምህርት ቤቶችና መድረሳ ትምህርት ቤቶችን አያዘጋም። አሁን እኮ ከድሮ ሽፍታ የባሰ ነው። ለምን? በሽፍትነቱ ላይ ድንቁርና የጨመረ ነው። ደናቁርት ናቸው ብለው ምክንያት አድርገው ካቀረቧቸው ምክንያቶች አንዱ የአብነት ተማሪዎችና የእምነት አባቶችን ይገድላሉ የሚለው ነው። አማካሪው በሰሜን ጎጃም በደርዘን የሚቆጠሩ የቆሎ ተማሪዎች በመንግስት ወታደሮች ተገደሉ የሚል ሪፖርት አቡነ አብርሃም ለአብይ አህመድ ከወራት በፊት ሲያቀርቡ ግን ተቀምጠው ያዳመጡ ሰው መሆናቸውን ልብ ይሏል። በቅርቡ እንኳን በራያ አላማጣ ወረዳ ጥሙጋ ከተማ ትምህርት ላይ የነበሩ የሃይማኖት አባትና ተማሪዎቻቸው ቤተክርስቲያን ቅጥር ግቢ ውስጥ በኮማንዶ መረሸናቸውን የትግራይ ጊዜያዊ አስተዳደር ጭምር መግለጫ እንዳወጣበት የሚያጡት አይሆንም። አማካሪው ግን በጦር ሜዳ አልቻሉንም ሲሉ ነው የሚቀጥሉት። ይሄ መንግስትን በዚህ መንገድ በጦር ሜዳ አልቻሉት አይችሉት። በብዙ ነገር በጦር ሜዳ ተሸንፈዋል። በብዙ ነገር ተሸንፈዋል። ዓለም አሁን እየተመቻቸው አይደል? ብዙ ነገር ተሸንፎባቸዋል። ስለዚህ እንዲህ አይነት የውሸት ድራማዎችን እየሰሩ መምጣት የሚገርም አይደለም። ሁልጊዜ በጦርነት የተሸነፈ ሰው እኮ ወይም በሌላ ውጊያ የተሸነፈ ሰው የሚያደርገው ምንድን ነው? በወሬ ነው የሚያሸንፈው። የተጠራቀመ ዱቄት ተወሰነ ጊዜ ተጋግረዋል፣ ግን እያለቀ ነው የሚሄደው እስካልተካበት ድረስ። አይተኩም። ማይተኩ ናቸው። የመጨረሻዎቹ ናቸው እነዚህ። ከዚህ በኋላ እነሱ የሚተካ ትውልድ አይመጣም። የመጨረሻውን ነው እያደረጉ ያሉት። 10 ሚሊዮን ህዝብ ተገድሎ ቢያልቅም እኛ እንኖራለን በሚለው ዝነኛ ንግግራቸው ታሪክም የሚዘክራቸው ዳንኤል ክብረት በፕሮፓጋንዳው መስክ በቀዳሚነት ባስቻሉት ጦርነት ከሚሊዮን በላይ ቁጥር አልፈዋል። ብልጽግናና አብይን አለማገልገል በምድር ብቻ ሳይሆን በሰማይም የሚያስቆጭ አጋጣሚ መሆኑን እየገለጹ የመጡት አማካሪው የስድብ ቃላትን እያዋጡም 7 ዓመታትን ዘልቀዋል። እስካሁን ምለው ይህን እድል እንኳን አገኘሁት ቢያመልጠኝ ኑሮ
በምድርም በሰማይም ሆኜ የምቆጭበት እድል ነው ብዬ ነው ለራሴ በተደጋጋሚ የምነግረው። የኢሳያስ አፈወርቂ መንግስት በበርካታ ሺዎች የሚቆጠሩ ምልምል ወታደሮች ወታደራዊ ስልጠና ማስጀመሩን አሳወቅም። ከሰሞኑ ተማሪዎችን አሰብ ግንባር ላይ ወስዶ ያስጎበኘው ሻዕቢያም አሁን ደግሞ በሳዋ 37ኛው ዙር ስልጠና ተጀመረ ብሏል። የሀገሪቱ ብሔራዊ አዋጅ አገልግሎት ከጤና እክል የቀድሞ ታጋዮች ያገቡና የወለዱ ሴቶች ውጭም ሁሉም ከ18 ዓመት በላይ የሆኑ ኤርትራውያን ለ18 ወራት ብሔራዊ አገልግሎት መስጠት ያስገድዳቸዋል። የፕሬዝደንት ኢሳያስ አፈወርቂ አስተዳደር በሀገር ሲንጋፖር ሊያደርጋት ቃል የገባላት ኤርትራን ወደ ሳዋነት ቀይሯት ዜጎቿም ያንን ሽሽት ስደተኞች እያደረጋቸው ቀጥሏል። ከሳምንታት በፊት እድሜያቸው ከ60 ዓመት በታች የሆኑ ዜጎችን ለወታደራዊ ምልመላ ያጨው ያስመራው መንግስት በተለይም ከጥፋት አጋሩ የብልጽግናው አገዛዝ ጋር ወደ ቁርሾ መግባቱን ተከትሎ መሰል ወታደራዊ እንቅስቃሴዎች ውስጥ ይገኛል። ከሻዕቢያ ብዙ የተማሩ የሚመስሉት የ4 ኪሎ ሰዎችም ብር ሸለቆ፣ ጦል ላይ፣ ሁርሶ ሰራዊትን አመረትን፣ አስመረቅን፣ አሰማራን ፕሮፓጋንዳ ላይ ናቸው። የሆነው ሆኖ አሁን ሻዕቢያ የ37ኛ ዙር ምልምል ወታደሮች ስልጠናን አስጀመርሁ ሲል አሳውቋል። በተለይም የ12ኛ ክፍል ፈተናቸውን ያጠናቀቁ ናቸው የተባሉ በርካታ ወጣቶችም ወደዚህ ስልጠና መግባታቸው ነው የተነገረው። ይህ ተማሪዎችን ወደ ሳዋ የማስገባት ሂደቱ የተከተለው ደግሞ ከወልዳብ ወልደ ማርያም ትምህርት ቤት የተጓጓዙና በሚቀጥሉት ዓመታት ወደ ሳዋ የሚጋዙ የሃይስኩል ተማሪዎችን በአሰብ ግንባር በኩል ጉብኝት እንዲያደርጉ ከተደረገ ከቀናት በኋላ ነው። ፕሬዚደንት ኢሳያስ አፈወርቂ ከዚህኛው ዙር አስቀድመው 36ኛው ዙርን ሲያስመርቁ ሳዋ ላይ እኛ ከሌላው ሀገር ጋር ጥሩ ላይነን መጥፎ ላይነን ሳንል ባገኘናቸው ድሎችም ሳንኩራራና ሳንዘናጋ እንቀጥላለን በሚል መናገራቸው የሚታወስ ነው። የሻዕቢያ ብሔራዊ አዋጅ ኤርትራውያን ለ18 ወራት ብሔራዊ አገልግሎት መስጠት ይጠበቅባቸዋል የሚል ቢሆንም አዋጁ እንደሚያዘው ሳይሆን በርካታ ኤርትራውያን ለ10 ዓመታትን በውትድርና አገልግሎት ተሰማርተው እንዲቆዩ የሚገደዱበት ነው። ለዚህም እንደ ምክንያት የተሰጠው ደግሞ ኤርትራ ከኢትዮጵያ የጦርነት ስጋት አለባት የሚለው ሆኗል። ወቅታዊው የብልጽግናና ሻዕቢያ ፍጥጫ መልካም አጋጣሚ የሆነለት ሲሆን የብልጽግና ሰዎችም የምንዘጋጀው ለውጭ ጠላቶች ነው ሲሉ መስማት የተለመደ ነው። ከዚህ ወታደራዊ እንቅስቃሴ ባሻገር በአዲስ አበባ 224 የፕሬዝደንት ኢሳያስ አፈወርቂ መንግስት ሰላዮችን በቁጥጥር ስር አዋልኩ ሲል ብልጽግና መግለጹም በሻዕቢያ መንደር እያነጋገረ ያለ ጉዳይ ሆኗል። በሀገሪቱ በርካታ አካባቢዎች የነዳጅ እጥረት ተከስቷል። አገዛዙ ለ3 ቀናት ከጅቡቲ ነዳጅ አልገባም ብሏል። የብልጽግናው መንግስት ነዳጅን በጨመረ ማግስት እጥረት እንዲከሰት በማድረግ ተጠቃሚዎች ስለጨመረው ገንዘብ ሳይሆን በጭማሪውን በተገኘ የሚል ሁነት ውስጥ እንዲጠመዱ የማድረግ ስልቱ በተደጋጋሚ የታየ ነው። በቅርቡ እንኳን በአንድ ጊዜ ከ10 ብር በላይ በሊትር የተደረገው ጭማሪም በበርካታ ዘርፎች ላይ የሚያሳድረው ተጽዕኖ የሚታወቅ ቢሆንም በሌሎች አጀንዳዎች እንዲሸፈን ሆኖ አልፏል። የሆነው ሆኖ ባለፉት 2 ቀናት ጀምሮ ደግሞ በበርካታ የሀገሪቱ አካባቢዎች የነዳጅ እጥረት አጋጥሟል። በእርግጥ ሙሉ ለሙሉ ነዳጅ ለተከለከለው የትግራይ ህዝብና በጥቁር ገበያ በ3 እጥፍ ዋጋ ጭማሪ ለሚገዙ አንዳንድ የሀገሪቱ አካባቢዎች እጥረት የሚለው ቃል ቅንጦት ነው። በርዕሰ መዲናው አዲስ አበባ ጭምር የተከሰተው እጥረትን በተመለከተ ግን ከብልጽግናው መንግስት በኩል ምላሽ ተሰጥቶበታል። በአዲስ አበባ የነዳጅ ማደያዎች ከሰሞኑ እጅግ ረጃጅም የናፍጣ ሰልፎች አሉ። በርካቶችም ናፍጣ ለመቅዳት ረጅም ሰዓታትን እየተሰለፉ የስርዓታቸው እየባከነባቸው እንደሆነ ይገልጻሉ። የነዳጅና ኢነርጂ ባለስልጣን ጅቡቲ ላይ ለ3 ቀናት ስራ ባለመኖሩ ነዳጅ ወደ ኢትዮጵያ አልገባም ብሏል። ባለስልጣኑ ባለፉት ቀናት በአንዳንድ አካባቢዎች የነዳጅ እጥረት በተወሰኑ መልኩ ስለመከሰቱም አምኗል። የነዳጅ እጥረቱ በጅቡቲ የኢድ አልፈጥር በዓልን ተከትሎም ለ3 ቀናት ስራ ባለመኖሩ ነዳጅም ወደ ኢትዮጵያ ካለመግባቱ ጋር ተያይዞ የተፈጠረ ነው ሲል ነው የገለጸው። ዶናልድ ትራምፕ የብሔራዊ ደህንነት ተቋም ኃላፊና የበየነ መረብ ደህንነት ኃላፊን አባረሩ። የአሜሪካው ፕሬዝደንት ዶናልድ ትራምፕ ወደ ስልጣን ከመጡ ወዲህ በየዕለቱ የሚያሳልፏቸው ውሳኔዎችና የሚፈጽሟቸው ተግባራት ያለ መነጋገሪያ ሆነውም ቀጥሏል። በአሜሪካ ከፍተኛ የደህንነት ተቋማት አመራሮችም እየተባረሩ ናቸው። ጀነራል ቲሞቲ ሃው ለምን እንደተባረሩ ግልጽ ባይሆንም
ትራምፕ ከደጋፊያቸው ሉመር ጋር ውይይት ካደረጉ በኋላ መባረራቸውን የተገለጸው ዲሞክራቶች የደህንነት ኃላፊዎቹ መባረር በጣም አስጊ ነው ያሉ ሲሆን በብሔራዊ ደህንነት ክፍተት እንደሚፈጥርም ገልጿል። የትራምፕ ደጋፊ የሆነችው አክቲቪስት ሎራ ትራምፕ የተወሰኑ ሰራተኞችን እንዲያባረሩ ጠይቃለች ተብሏል። ለትራምፕ ድጋፍ አላሳዩም የተባሉ አመራሮች እንዲባረሩ ጠይቃ ውሳኔው መተላለፉም ተገልጿል። በኤክስ ገጿ ላይም ጀነራል ሃውና ምክትላቸው ዌንዲ ኖብል ለፕሬዝደንት ትራምፕ ታማኝ ስላልሆኑ ነው የተባረሩት ስትል ጽፋለች። ትራምፕ ለሳቸው ታማኝ ያልሆኑ ሰዎችን እንደሚያባረሩ ሲይዙትም ነበር። ሰዎችን ሁሌም እናባረራለን፣ የማንወዳቸውን ሊጠቀሙብን የሚሞክሩትንና ወገንተኝነት የሌላቸውን እናባረራለን ሲሉ መናገራቸው አይዘነጋም። ብሔራዊ የደህንነት ተቋሙ ከቢቢሲ ምላሽ ተጠይቆ ወደ መከላከያ ሚኒስቴር የህዝብ ግንኙነት ክፍል መርቷል። ከዚህ ቀደም ግን በግለሰቦች ጉዳይ አስተያየት እንደማይሰጥ ገልጿል። ዲሞክራቱ ቲም ሃይምስ እና ሌሎችም ዲሞክራቶች ጀነራል ሃው መባረራቸውን ለሲቢኤስ አረጋግጧል። ሃይምስ በጣም አስደንጋጭ ነው ሲሉ ውሳኔውን ገልጸውታል። ታማኝና ቀጥተኛ መሪ መሆኑን አውቃለሁ፣ ህግ ያከብራል፣ ለብሔራዊ ደህንነት ቅድሚያ ይሰጣል። በዚህ አስተዳደር ግን እንዲህ ያለ ሰው መኖር ለመባረር ያበቃል ሲሉም አክሏል። የስለላ ኃላፊ ብሪያን ዋልሽ፣ የቴክኖሎጂና ብሔራዊ ደህንነት ኃላፊ ዴቪድ ፌት እና ሌሎችም የተቋሙ አመራሮችም ተባረዋል። ብሔራዊ የደህንነት ተቋሙ በሲግናል ቡድን ውስጥ ጋዜጠኛን በስተት ከማካተቱ ጋር በተያያዘ ስሙ ሲነሳ ነበር። የሲግናል ግሩፑ በየመን የሀውቲ አማጽያን ላይ ስለሚሰነዘር ጥቃት መረጃ የተለዋወጠበትም ነበር። ጀነራል ሃው በሲግናል ቡድን ውስጥ ባይኖሩበትም በኮንግረስ ፊት ቀርበው ቃላቸውን ሰጥቷል። ከጉዳዩ ጋር ቀጥተኛ ግንኙነት አላቸው የተባሉትን የትራምፕ ብሔራዊ ደህንነት አማካሪ ማይክ ዋልዝ አሁንም ድረስ ትራምፕን እየደገፉ ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።